እግዚአብሔር አምላካችን የተባረከና የተመሰገነ ይሁን። ውድ ወገኖቻችን ራሳችሁን ሁላችሁም ሚውት ታደርጋላችሁ። አጭር ጸሎት ካደረግን በኋላ እንጀምራለን። ቅዱስና የተፈራህ ሕያው አምላካችን እግዚአብሔር ሆይ እናመሰግንሃለን። ለ2026 የመጀመሪያው እሁድ ስላደረስከን አንተን እንባርክሃለን። አድራሽ አንተ ነህ። አምላካችን እግዚአብሔር ሆይ እንክብካቤ፣ ጥንቃቄ እያደረግ በበጎነትህ በፍቅርህና በርህራሄህ ቅዱስ አባታችን ሆይ ይህንን ቀን ስለሰጠህን አንተን ከፍ ከፍ እናደርጋለን፣ ስምህን እንባርካለን። ጌታችንና ንጉሳችን ሆይ ያንተ ቸርነት ያንተ በጎነት በስቶልን አምላካችን ሆይ 2025 ራሱን የቻለ ብዙ የራሱ ደስታም ቢሆን ውጥረት ቢኖረውም አቤቱ አምላካችን ሆይ አለፈ። በቸርነትህ ዓመታትን የምታቀዳጅ ጌታ ዛሬ ደግሞ ይህንን ቀን ስለሰጠህን እንባርክሃለን። አሁንም ቅዱስ ጌታችን በዚህ ጊዜ ደግሞ ለእያንዳንዳችን ያቆየኸውን ምክር በቃል ውስጥ የተቀመጠውን በጎ ሐሳብህን በጌታ በኢየሱስ ክርስቶስ ስም በቅዱስ መንፈስህም ረድኤት ውስጣችን እንዲቀርልን እንድታስተምረን እንለምንሃለን። እጅህ ታግዘን፣ ቅዱስ መንፈስህ አቤቱ ቃልህን በልባችን ያትምልን፣ ይጻፍልን። ያለኔ ምንም ልታደርጉ አትችሉም ብለህ ነግረህናል። አዎ ያላንተ እገዛ መንፈሳዊ ነገርን ማቆየት ታንጾ መለወጥም አንችልም። ሕይወት ለዋጭ በሆነው ቃልህ እያንዳንዳችንን ሕይወት እንድታንጽ እንድትገነባ ለበጎ ሥራም እንድታበቃን እንለምንሃለን። ይህን የማይወዱ ክፉ ኃይላት በስም ሥልጣን የታሰሩ የተከለከሉ ይሁኑ። አንተ አምላካችን እገዛህን ለእኛ አድርገህ በዚህም ቀን በመንፈስህ እንድታነቃቃን ቃልህንም ደግሞ እንድትከፍትልን ለመንህ። ስለሰማህን ተመስገን። በጌታ በኢየሱስ ክርስቶስ ስም። ውድ ወገኖቼ የአንደኛ ጢሞቴዎስን ለሁላችን በሚቆይልን ስርዓት ከተል በሆነ ሲስተማቲክ በሆነ መንገድ ወንድማችን አልዓዛር ሰፋ ያለ ጊዜ ወስዶ አስተምሮናል። ጌታ ይባርከው። እግዚአብሔር አብዝቶ ይባርከው። ዛሬ ከዛ ተከታይ የሆነውን የሁለተኛ ጢሞቴዎስ መጽሐፍ እናጠናለን። በዚህ ሁለተኛ ጢሞቴዎስ መልእክት ጥናት ላይ እግዚአብሔር ያኖረውን መንፈሳዊ እውነት በቅደም ተከተል ለማጥናት እንሞክራለን። ሁልጊዜ እንደምናደርገው የጥናቱን መግቢያ በመጀመሪያው የጥናታችን ቀን እናስቀድማለን። ሁለተኛ ጢሞቴዎስ የጳውሎስ የመጨረሻ መልእክት እንደሆነ ይገመታል። በዕድሜ ገፋ ያለው ሐዋርያው ጳውሎስ ይህ መልእክት በተጻፈበት ጊዜ እንደገና ተይዞ በወህኒ የነበረበት ሰዓት እንደሆነ ብዙዎች የመጽሐፍ ቅዱስ ምሁራን ያምናሉ። እኔም ይሄኛውን እቀበላለሁ። በዚህ ወቅት በብዙ ወዳጆቹ የተተወበትና ሞቱን የሚጠባበቅበት ሰዓት እንደነበር ውጫዊና ውስጣዊ መረጃዎች ገሃድ ያደርጋሉ። ውጫዊና ውስጣዊ መረጃዎች ስንል ምን ማለታችን ነው ካልን፣ ውጫዊ ስንል የቤተ ክርስቲያን አባቶች ማስታወሻ፣ በወቅቱ የነበረው የፖለቲካ ሁኔታ፣ ታሪክ ጸሐፊዎች ደግሞ በየአቅጣጫው ይሄንን እውነት አስመልክቶ ያቆዩልን ማስታወሻ ማለት ነው። ውስጣዊ መረጃ ብለን ደግሞ ስንናገር
በአብዛኛው መጽሐፉ ውስጥ የተቀመጠ ጸሐፊው ራሱ ፍንጭ የሚሰጥባቸው ጉዳዮች ማለታችን ነው። ውድ ወገኖቼ ይሄ ወደ ጸሐፊው ማን ነው ወደሚለው አውራ ጥያቄ ይወስደናል። እስከ 18ኛው መቶ ክፍለ ዘመን ጸሐፊው ሐዋርያው ጳውሎስ መሆኑ አጠያያቂ አልነበረም። ብዙዎች እስከዚህ ክፍለ ዘመን ድረስ መጽሐፍ ቅዱስ ውስጥ በቀጥታ የተጻፈው የሐዋርያው ጳውሎስ መልእክት ለጢሞቴዎስ ወይም ሁለተኛው የሐዋርያው ጳውሎስ መልእክት ወደ ጢሞቴዎስ የሚለውን በቀጥታ ወስደው ያንን በቅንነት ተቀብለው ይኖሩ ነበር። ታሪካዊ ማስታወሻዎችን፣ ጥንታዊ ሰነዶችን የሚያጠኑ ፋይሎሎጂስት የሚባሉ በስነ መለኮት አካባቢም ያሉ በሊንጉዊስቲክም አካባቢ ያሉ ሰዎች ይሄ ነገር በትክክል የተጻፈው በከሌ ነው ወይ የሚል ጥያቄ አንስተው በዛ ዕውቀት በየአቅጣጫው በበዛበት ዘመነ አብርሆት ወይም ኢንላይትመንት በተባለው ጊዜ ያልተፈተሸ ጥንታዊ ሰነድ አልነበረም። ከተፈተሹት ሰነዶች መካከል አንዱ መጽሐፍ ቅዱስ ነበር እና መጽሐፍ ቅዱስን ተራ በተራ ደራሲ በደራሲ ሲፈትሹ ሁለተኛ ጢሞቴዎስም ላይ ሲደርሱ ጥያቄ አንስተዋል። ሐዋርያው ጳውሎስ ጽፎታል የሚለውን ለመጠርጠር ቢሞክሩም ያቀረቡት ጭብጥ እና መረጃ በብዙ የመጽሐፍ ቅዱስ ተማሪዎች ዘንድ ተቀባይነት ስላልነበረው ያው ሊብራል እና ኮንሰርቫቲስት በሚለው የስነ መለኮት መስክ ሊብራሎቹ ጥያቄያቸውን ይዘው ወግ አጥባቂዎቹ ወይም ወንጌል አማኞቹ ደግሞ የለም ያሉት መረጃዎች የጥንት አባቶች ለቋንቋውም ሆነ ለነ ጳውሎስ የቀረቡት ሰዎች አጽንተው ያቆዩልንን ነገር እንቀበላለን በማለታቸው ዛሬም ቢሆን የመልእክቱ ጸሐፊ ጳውሎስ እንደሆነ እኛም እንቀበላለን። ስለዚህ እኔም ሳስተምር ከዚህ ግንዛቤ ከዚህ መንፈሳዊ አቋም ተነስቼ ነው። መልእክቱ የተጻፈበት ታሪካዊ ዳራ ሁለተኛ ጢሞቴዎስ የጳውሎስ ኑዛዜ የተባለበትና የሆነበትን ምክንያት ለመመለስ መልእክቱ የተጻፈበት ታሪካዊ ዳራ ምን እንደሆነ መረዳት ብርሃን ያቀብለናል። እነ ጳውሎስ ይሄን መልእክት በብዙ ሰቆቃ በብዙ ምጥ የጻፈበትን ሁኔታ እንረዳለን። ምጡ ከምን የተነሳ እንደሆነ ለመገንዘብ የነበረውን ታሪካዊ ድባብ በመጠኑ መቃኘት ሐሳባችንን ያሰፋል፣ እውነቱን ለመረዳት ያግዛል። መጽሐፍ ቅዱሳዊ እውነት ሲተላለፍ በጊዜው የተቀረጸው በመልክዓ ምድራዊ፣ በስነ ጽሑፋዊ፣ በታሪካዊ፣ በማህበራዊና አውዳዊ አሻራዎችን ይዞ መሆኑ ለሁላችንም ገሃድ ሊሆንልን ይገባል። በመሆኑም ሁለተኛ ጢሞቴዎስን ለመረዳት ጳውሎስ የነበረበትን ታሪካዊ ሁኔታ በወፍ በረር መቃኘት አስፈላጊ እንደሆነ አስባለሁ። በወፍ በረር ሲቃኝ መልእክቱ ሲጻፍ የሮም ሃይማኖታዊና ፖለቲካዊ ሁኔታ ምን እንደሆነ መገንዘብ አስፈላጊ ነው። በተለይ እነ ጳውሎስን እንዲሰዉ ያደረገው በጭካኔ የወሰነው ቄሳር ኔሮ ማን እንደሆነ መገንዘብ በመልእክቱ ውስጥ አልፎ አልፎ ጳውሎስ
ከአንበሳ ዳንኩኝ ሲል፣ እንደ ክፉ አድራጊ እስክታሰር ድረስ ሲል፣ በእስረኛውን በእኔ አትፈር ሲል እዛ ውስጥ ሐሳቦቹ ከምን ከምን ጋር የተያያዙ እንደሆኑ መገንዘብ እንድንችል ታሪካዊው ዳራ ትንሽ የብርሃን ጮራ ይፈነጥቅልናል። ቄሳር ኔሮ ማን ነው ለመሆኑ? እድገቱስ? ኔሮ የተወለደው በ37 ዓመተ ምህረት ገደማ ሲሆን አባቱ በ3 ዓመቱ እንደሞተበት ይነገራል። ወላጅናቱ አግሪፒና የአውግስጦስ ቄሳር የልጅ ልጅ እንደነበረች ታሪክ ጸሐፊዎች ማስታወሻ ቆይተውልናል። በሮማውያን ገዢ ቤተሰብ ውስጥ እንደ እርሷ የከፋና ዲያብሎሳዊ የሚባል ቅጥያ ስም የሚታወቅ ሰው እንዳልነበረ አዘውትሮ ይነገራል። ለልጇ ዙፋን ከመመኘቷ የተነሳ የተጓዘችበት የጥፋት ጎዳና ይሰቀጥጣል። ይህቺ ክፋት የሚቆጣጠራት ሴት ሁለተኛ ባሏን በመርዝ ከገደለች በኋላ አጎቷን ንጉሥ ከላውዲዮስን አገባች። ይህ ሁሉ ለልጇ ለኔሮ መሰረት ለመጣል የተደረገ ሴራ የሞላበት ግስጋሴ ነበር። በዚህ ሂደት ልጇን ኔሮን አልጋ ወራሽ እንዲያደርግ አዲሱን ባሏን ማለትም ከላውዲዮስ ቄሳርን አሳመነች። እርሱም ኔሮን አልጋ ወራሽ አደረገው። በመቀጠል ወደ ዙፋን ለምታደርገው ግስጋሴ እንዲረዳት እንቅፋት ይሆናሉ ያለቻቸውን ለማስወገድ አሴረች። በባሏ ዙሪያ ያሉ የተኮለኮሉ የሐሳቧ ተቃዋሚዎች የነበሩ አማካሪዎቹን በሙሉ ባሏን በማግባባት ቀስ በቀስ አጠፋቻቸው። ከዚያም በመቀጠል ሶስተኛ ባሏን ቀላውዲዮስን በ54 ዓመተ ምህረት መርዛ ገደለችው። እንዲህ ባደረገች በጥቂት ጊዜ ውስጥ የሰኔቱን ስልጣን በመሻር አድራጊ ፈጣሪ ሆነች፣ ንግስት ስለነበረች። ከዚህ የተነሳ በታሪክ ለመጀመሪያ ጊዜ ውስጥ ፍጹም ስልጣን ለ17 ዓመቱ ልጇ ኔሮ እንዲሰጥ አደረገች። ብዙም ሳይቆይ ብሪታኒከስ የተባለውን የከላውዲዮስ ልጅ ለሷ የእንጀራ ልጅ በዙፋኑ ቅደም ተከተል ቀዳሚ መሆን የሚገባውን ልጅ ልክ እንደ ባሯ በመረዘችበት መንገድ ገደለችው በ55 ዓመተ ምህረት። ከዛ በኋላ ቄሳር ኔሮ ምንም እንኳ ባሳደገችው ክፉ ሴት ተጽዕኖ ስር ቢሆንም እስከ 59 ዓመተ ምህረት ድረስ ቄሳር ኔሮ በምክንያትና በጥሩ እይታ ይገዛ ነበር። ሐዋርያው ጳውሎስ ይህ ትርምስ ሲከናወን ከርቀት ሁኔታዎቹን ይከታተል እንደነበረ ይገመታል። ቄሳር ኔሮ እና ክርስቲያኖች። ኔሮ አሁን ወደ ዙፋን መጣ። ይህንን አጭር ታሪካዊ ጭብጥ እንድታዩ የፈለግኩበት ምክንያት ልጆች ካደጉበት ቤተሰብ አኳያ በዕለት ተዕለት እርምጃቸው ላይ የሚፈጽሙት ክፋት ሲደረግ ያዩትን ነው። ርኅራሄን ጠርጎ የወሰደ እጅግ በጣም ዘግናኝና በአይምሮው የሆነ ሰው አያደርገውም የሚባልን ነገር ለማድረግ ቄሳር ኔሮ የተፈተነበት ምክንያቱ እንዲህ ካለ ቤተሰባዊ መሰረት ነው የመጣው። ስለዚህ ቄሳር ኔሮ ካደገበት ሁኔታ የተነሳ የአእምሮ ቀውስ እንደነበረው ይገመታል። ከዚህ የተነሳ የማይጨበጡ ህልሞች ነበሩት። አንዳንዶች እሳት ለማየት ሲል ሮምን አቃጠላት ሲሉ፣ ሌሎች ደግሞ ከተማዋን አፈራርሶ በአዲስ መልክ ለመገንባት በነበረው እቅድ ምክንያት በ64 ዓመተ ምህረት እንዳቃጠላት ይገምታሉ።
የአንድ ሀገር ንጉስ ሆኖ አሁን የዚህ ሀገር ፕሬዚዳንት ማን እንደሆነ ይታወቃል። ከተማዋ የቷ እንደሆነች ትታወቃለች። እሳት ልይ ብሎ ቢያቃጥላት ምን ማለት እንደሆነ ገምቱ። ምንም ይሁን ምን ኔሮ ላይ ያልታሰበ ተቃውሞ በመነሳቱ የህዝቡን ቁጣ ለማብረድ ሰበብ ፈልጎ ቃጠሎውን በክርስቲያኖች ላይ አላከከ። ምን ማለት ነው? በዚህ ጊዜ ስደት የበዛበት መከራ ያየለበት በመንግስት ተከፍቶ መንግስትን ለማስወቀስ የህዝብ አመፅ ለማነሳሳት በጭካኔ የሚሰለፍብን ማን ነው ተብሎ እንዲጠየቅ አድርጎ በዚህ ጉዳይ የተከፉት ክርስቲያኖች ናቸው። ስለዚህ በየቦታው ያሉ ክርስቲያኖች ተሰብስበው እስር ቤት ይግቡ። ህዝቡ ሙሉ ለሙሉ ተቆጥቶ የተነሳው ኔሮ ላይ ነበር። ምክንያቱም እንዳቃጠላት በአካባቢው ያሉ ሰዎች እሳት፣ ከተማዊ እሳት፣ አገር አቀፍ እሳት ለማየት የነበረውን ጉጉት ያውቃሉ። ደግሞም የቅርብ አማካሪዎቹ ያችን ከተማ ደብዛዋን አጥፍቶ እንደገና እሱን የምታስጠራ አዲስ ከተማ ለመገንባት ባለው ፍላጎት በአንድ ጊዜ ከተማዋን ድምጥማጧን የሚያጠፋ እሳት ነው ብሎ ስላሰበ ይሄንን ነገር ለማድረግ እንዴት በቀላሉ ይሄ ነገር እንደሚከወን ከአንዳንዶቹ ጋር ይማከር ነበር ይባላል። ለማንኛውም ህዝቡ ያልጠበቀውን ተቃውሞ ሲያነሳበት ተቃውሞውን ከሱ ወደ ሌላ አቅጣጫ ለማዞር ክርስቲያኖችን የጦስ ዶሮ አደረገ። በዚህ ምክንያት ኔሮ በክርስቲያኖች ላይ ያነጣጠረውን የሮማውያን ስደት ፖሊሲ ያስጀመረ። በሮምና በዙሪያዋ ያሉ እጅግ በርካታ ክርስቲያኖች ታሰሩ። እነሱም በሚዘገንን ሁኔታ እንዲገደሉ ተደረገ። አንዳንዶቹ ተሰቀሉ፣ ሌሎች ደግሞ በእንስሳት ቆዳ ተጠቅልለው ውሾች እንዲበሏቸው ህዝቡ በተሰበሰበበት አምፊያተር ወይም ስቴዲዮም ወይም የህዝብ የጨዋታ ቦታ የመመልከቻ ስፍራ ላይ አውሬዎች አምጥተው ህዝቡን በእንስሳት ቆዳ ጠቅልለው ክርስቲያኑን ማለት ነው እንስሳ ያገኙ መስሏቸው ሰውን እንዲበሉ አደረጉ። ያ ብቻ አልነበረም። ቄሳር ኔሮ ምን አደረገ? ክርስቲያኖችን በዛ መንገድ መጨረስ ቢያቅተው ዝፍት ወይም ቅጥራን በሚባል እንትን ውስጥ ክርስቲያኖች እንደ ጧፍ እንዲነከሩ አድርጎ ይሄ ዝፍት ወይም ቅጥራን የሚባለው ከዛፎች የሚወጣ ሙጫ መሰል ጥቁር ተጣባቂ ንጥረ ነገር ሲሆን እንደ ሰም አይነት ነገር ነው። ጧፍ ሲሰራ ታስታውሳላችሁ፣ ድሩን ይከባል እና ከዛ በኋላ ቀስ እያለ እንደ ሻማን እንዲነድ እንደሚያደርግ ዝፍት ወይም ቅጥራን የሚባለው ነገር በባህሪው ጥቁር ተጣባቂ እንደ ጋዝ እና ዲን እሳት የሚቀጣጠል ነገር ነው እና ያንን በፈሳሹን ሰብስቦ ክርስቲያኖችን በዛ በርሜል ውስጥ እንዲገቡ አድርጎ ከዛ በቤተ መንግስቱ ግቢ ውስጥ ባሉት ትልልቅ ምሰሶዎች፣ በአትክልቱ ስፍራ ባሉ ምሰሶዎች፣ በሰገነቱ አካባቢ ባሉ ምሰሶዎች እንዲለኮሱ ያደርግ ነበር። ስለዚህ በየአቅጣጫው የሚበሩ ሻማዎች ወይም ጧፎች ሆነው እንዲቀልጡ ያደርግ ነበር። ቄሳር ኔሮ እና ክርስቲያኖች በዚህ መልኩ ነበረ በዛ ዘመን የተዋወቁት። ቄሳር ኔሮ እና ሐዋርያው ጳውሎስ። ኔሮ እና ጳውሎስን ምን አገናኛቸው? እንዴት ይያያዛሉ? ያው ጳውሎስ በመጀመሪያው እስር ታስታውሱ ከሆነ የተከሰሰውና የተያዘው ኢየሩሳሌም ነበር።
ያ ታሪክ ሐዋርያት ሥራ 28 ድረስ ተተርኮልናል። የተከሰሰው በአይሁድ ነው። ይግባኝ ያለው ቄሳር ዘንድ ነው። ጉዳዩን በይሁዳም በቂሳሪያም ከታየ በኋላ ተገቢውን ፍርድ በማገኝበት በቄሳር ዘንድ ይግባኝ ብያለሁ በማለቱ ወዲያው ወደ ሮም እንደተላከ ሐዋርያት ሥራ ይነግረናል። ከዛ በቤተ መንግስት ዘበኞች እየተጠበቀ ፍርዱን ይከታተል ነበር። ከዛ በኋላ የተያዘበት ጉዳይ የሃይማኖት ጉዳይ ስለነበረ ሮማውያን በወቅቱ ለአይሁዳውያን የሃይማኖት ነፃነት ሰጥተው ስለነበር እያንዳንዱም ሰው በሮም ግዛት ውስጥ የታየውንና አምላኬ ነው ያለውን እንዲያመልክ ይፈቀድ ስለነበረ በዛ ሁኔታ ጳውሎስን ፈተውት ነበር። ከተፈታ በኋላ ወደ ግሪክ እና ወደ ኤዥያ ማይነር ተመልሶ አንዳንድ ቤተክርስቲያናትን እየጎበኘ ባለበት ጊዜ ነው ይሄ ስደት የተነሳው። ስለዚህ ጳውሎስ በዚህ የስደት ወቅት ቀንደኛ የክርስቲያኖች መሪ ሆኖ ይታሰብ ስለነበረ ባለበት ቦታ ታድኖ እንዲያዝ ተወሰነ። በዚህ ምክንያት የመጀመሪያ ክሱ ሐሰተኛ የሚል ነበር። ሁለተኛ ክሱ ግን ወንጀለኛ የሚል ነበር። የመጀመሪያው ከሳሾቹ አይሁዳውያን ነበሩ። ከዛ ክስ ነፃ ነበር። ሁለተኛው ክሱ ግን በሮም መንግስት የተቀናጀ እና የተደራጀ ነበር። በዚህ ምክንያት ወደ ሮም እንደገና ተመልሶ በዚህ ጊዜ የነበረበት ቦታ በአይሁዳውያን ከብዙ አቅጣጫ ተሰብስበው የነበሩበት ቦታ እጅግ በጣም ሰቅጣጭ የሆነ ማመርቲም በሚባል ጥልቅ ጉድጓድ ውስጥ ተቀምጠው እንደነበረ ታሪክ ጸሐፊዎች ይነግሩናል። እና ቄሳር ኔሮ እና ሐዋርያው ጳውሎስ የነበራቸው ግንኙነት ጳውሎስ ክርስቲያኖችን ያስተባበረ ለተሰራውም ያልተፈለገ ስራ ቀንደኛ መሪ ሆኖ የታየ ወንጀለኛ ነው ብሎ ነበረ። ለዚህ ነው ምዕራፍ 4 ላይ ስንደርስ እናየዋለን። በመስዋዕት እንደሚደረግ የኔ ሕይወት ይሰዋል ያለው። በዚህ ጊዜ ክርስቲያኖቹ ኔሮ ሌሎች ሰዎች እነሱን እያዩ እንዲፈሩ ትኩረታቸውንም ደግሞ ከክርስትና ላይ እንዲያነሱ በመንግስት ላይ የተቆጡም ሰዎች ቁጣቸውን ከሱ ዞር እንዲያደርጉ በተለያየ መንገድ እንዲሰቃዩ ያደርግ ነበር። በአስገራሚ ፍጥነት የክርስቲያኖች ቁጥር እንዲቀንስ የክርስቲያኖችን ቆዳ በጉጠት የሚልጡ ሰዎች እንደገናም ደግሞ የመገጣጠሚያ አጥንቶቻቸውን እየተከተሉ ለምሳሌ ጣታችሁን ብትወስዱ የጣታችሁ መገጣጠሚያዎች አንጓዎች ብዙ ናቸው። ያንን እንደ ሽንኩርት የሚከትፉ እንደገናም ደግሞ ክርስቲያኖችን ለተራቡ እንስሶች መስጠት፣ በአደባባይ ክርስቲያኖች ከአውሬዎች ጋር ሲታገሉ እያዩ እንዲሞቱ ማድረግ፣ ሌሎችንም ይህን የመሰሉ ክፋቶች በመፈጸም የክርስቲያኖች ቁጥር እንዲቀነስ ያደርግ ነበረ። አንዳንዶቹንም ደግሞ በሰይፍ አንገታቸውን እንዲቀሉ ያደርግ ነበር። ከነዚህ የመግደያ መሳሪያዎች በአንዱ ነው ሐዋርያው ጳውሎስ የተሰዋው። እሱንም ሲገልጽ ምን ይላል? በመስዋዕት እንደሚደረግ የኔ ሕይወት ይሰዋል ብሎ ይናገራል። ወገኖቼ ቄሳር ኔሮና ሐዋርያው ጳውሎስ የነበራቸው ሁኔታ ይሄን ይመስላል። በዚህ ጊዜ ነው የሞት ፍርዱን እየተጠባበቀ ባለበት ሰዓት ሁለተኛ ጢሞቴዎስ መልእክት የተጻፈው። ወገኖቼ
ሁለተኛ ጢሞቴዎስ የትና መቼ ተጻፈ? ከመጀመሪያው እስራት በኋላ ሐዋርያው ቅድም እንደነገርኳችሁ መጠነኛ የፋታ ጊዜ አግኝቶ ወጣቶቹን አገልጋዮች ጢሞቴዎስንና ቲቶን በሚፈለጉበት ስፍራ ስምሪት ሰጥቶ ከርቀት አገልግሎታቸውን በሚገነባ ምክርና ትምህርት ለጥቂት ጊዜ ሲደግፋቸው መቆየቱ ይነገራል። ሁለተኛ ጢሞቴዎስ የተጻፈው ከእስር ቤት መሆኑን ክፍሉ ይናገራል። የወንጌል ጠላት በሆኑ ሰዎች በድጋሚ ለእስር መብቃቱን ብዙ የመጽሐፍ ቅዱስ መምህራን ይቀበላሉ። የተጻፈው በብዙ ስቃይ ከተጣለበት ከሮም ወህኒ ቤት መሆኑን የመጽሐፍ ቅዱስ ውስጣዊ ማስረጃዎች ይጠቁማሉ። የተጻፈበት ዘመን 67 ዓመተ ምህረት ገደማ መሆኑ ይገመታል። በዚህ ጊዜ ጢሞቴዎስ በኤፌሶን ከተማ አገልግሎቱን እየፈጸመ ይገኝ ነበር። ጥቅሶች አሉ። ቁጥር በቁጥር ስናጠና ያንን በዝርዝር እናያለን። የመልእክቱ ተቀባይ ማን ነው ብለን ካልን ያው ጢሞቴዎስ ነው። የተጻፈበት ዓላማ ምንድን ነው ብለን ካልን ዋናው ሐዋርያው ምድራዊ ሩጫው ወደ ማብቂያው መድረሱን በመረዳት አደራውን ተረካቢ ለሆነው ለጢሞቴዎስ ለመስጠት እና ስጉና አይን አፋር የሆነው ጢሞቴዎስ በድፍረት የወንጌሉን ተልእኮ እንዲወጣ ለማነሳሳት ነበር። የመልእክቱ አውራ ዓላማ ደግሞአለው፣ ልብ ብላችሁ ስሙኝ። የሐዋርያው ምድራዊ ሩጫ ወደ ማብቂያው መድረሱን በመረዳት አደራውን ለተረካቢው ለጢሞቴዎስ ለመስጠትና ስጉና አይን አፋር የሆነው ጢሞቴዎስ በድፍረት የወንጌሉን ተልእኮ እንዲረዳ ወይም እንዲወጣ ለማነሳሳት ነበር። የመጽሐፉ ቁልፍ ሐሳብ ምንድን ነው? የሁለተኛ ጢሞቴዎስ ብለን ብንል ዛሬ ጥቅል መግቢያ ስለሆነ ወጣ ወጣ ያሉ ነገሮችን ቶሎ ቶሎ ብለን ለመሸፈን እንሞክራለን ባሉን ደቂቃዎች ውስጥ። የመጽሐፉ ቁልፍ ሐሳብ በብዙ ምክር፣ ትዕዛዝና ማስጠንቀቂያ የታጨቀ መልእክት ቢሆንም አውራ ሐሳቡ እሶ የሚወጣ ታማኝነት ነው ቢባል ተገቢ ነው። ለዚህ ነው የጥናታችን እዚህ ጋር ማስታወቂያ የሚያሳየው። በነገራችን ላይ ይሄን ፎቶ የሰራው ይሄን ተምብኔል የሰራው ወንድሜ አላዛር ነው። በዚህ አጋጣሚ ሳላመሰግነው አላልፍም። እግዚአብሔር ይባርከው። እና ዋናው ሐሳብ እዚህ መልእክት ውስጥ የምናየው ቁልፍ ሐሳብ እሶ የሚወጣ ታማኝነት። ምንን ጥሶ? መከራን ጥሶ፣ ችግርን ጥሶ፣ በጊዜው የተከበቡበትን ፍርሃት ጥሶ የሚወጣ በጊዜውም አለጊዜውም ክርስቶስን በመውደድ የሚገለጥ ፍቅር፣ ሁል ጊዜ በቦታው የሆነ ግንኙነት ከጌታችን ጋራ ይዞ ከመኖር ጋራ የተያዘ ክፍል ነው። የታማኝ እዚህ ጋር ለጥናት ተስማሚ አከፋፈሉ ያው አንደኛ ጢሞቴዎስ አንደኛ ጢሞቴዎስ 6 ምዕራፎች ነው ያሉት። ሁለተኛ ጢሞቴዎስ ደግሞ 4 ምዕራፍ ነው ያለው። እንዲህ አድርገን ነገሮችን ማሳየታችን ለምን ይጠቅማል? ሁል ጊዜ በስርዓት የተሰናዳን ነገር አሁን ምግባችንን ድሮ ስንመገበው የነበረው በትሪ በአንድ ማዕድ ዙሪያ ነበር። በኋላ ግን ሰው የመረጠውን
ሆዱ የቻለውን ደግሞም ደግሞ ከሚስማማው ፈልጎ ለራሱ እያደረገ እንዲመገብ የብፌ አቀራረብን መረጥ። አላደለም በሁለት መንገድ ያ አይነት አመጋገብ ጥሩ ነው። አንደኛ ሰው በራሱ ሆድ መጠን ይመገባል። ሁለተኛ ያለ አግባብ የሚባክኑ ነገሮች እንዲቆጠቡ እድል ይሰጣል። ያ አመጋገብን በተመለከተ ነው። መንፈሳዊ ማዕድንም ስንወስድ አንድን ክፍል ስናጠና የምናጠናበት መንገድ እውነትን ገንዘባችን ልናደርግ በምንችልበትና በሚረዳን ሁኔታ ማደራጀቱ ይመከራል። ለዚህ ነው የእሁድ ስብከት ቢሆን ሰባኪው ከመድረክ ይናገራል፣ ሌላው ሰው ምርጫ የለውም ይሰማል። ግራ ያጋባ ነገር ከመድረክ ሰባኪው የተናገረ ቢሆን እንኳ ወይ ከቀረበውና ከደፈረ ሲወርድ ጠብቆ ይጠይቃል እንጂ እዛው ጋር ይሄ ነገር እንዴት ነው ለማለት እድል የለውም። በሰንበት ትምህርት አደረጃጀት ውስጥ ግን ወይም በጥናት አደረጃጀት ውስጥ ለመማማር እድል የሚሰጥ ምቹ ሁኔታ አለ። ስለዚህ ሁለተኛ ጢሞቴዎስን ለማጥናት ምቹ አደረጃጀት አለ። ለምሳሌ እኔ በ5 አውራ አንጓዎች ከፍየዋለሁ። የመጀመሪያው አንጓ የመግቢያ ሰላምታ፣ ሁለተኛው አንጓ የታማኝነት ጥሪ። በዚህ የታማኝነት ጥሪ ውስጥ ከየምዕራፉና ከቁጥሮቹ ጋር እንዲህ ባለ መንገድ ስናየው ሐሳቡን በአይምሮና በልቡናችን ውስጥ ለማቆየት እድል ይገኛል። የመግቢያ ሰላምታ ውስጥ ቁጥር 1 እና ቁጥር 2 ይጠቃለላሉ። የታማኝነት ጥሪ ውስጥ ከቁጥር 3 እስከ 18 ምዕራፍ 1 ውስጥ የተጠቀሱ ሐሳቦች እናገኛለን። እዛ ጋር አውራው ሐሳብ ታማኝነትን ማጎልበት ነው። ይህ ታማኝነት እንዴት ይጎለብታል ብለን ብንገምት ጳውሎስ 4 ነገሮች ያነሳል። የመጀመሪያው በመባረክ ነው። ሁለተኛው በማበረታታት ነው። ሶስተኛው ዘብ በመቆም ነው። ከዛ በኋላ አራተኛ ላይ እንዲህ ላለው ነገር አዎንታዊና አሉታዊ ምሳሌዎች አንስቶ እንዴት ታማኝነትን እንደሚያጎለብት እንመለከታለን። ሐዋርያው ጳውሎስ በመቀጠል የታማኝ አገልጋይ ተግባራትን በክፍል 3 ላይ ሲያሳይ እናየዋለን። ይህ ክፍል 3 ምዕራፍ 2 ከቁጥር 1 እስከ 13 ተጠቅሶ እናያለን። ከቁጥር 1 እስከ 7 የባላደራው ትጋትን ላይ ያተኩራል። እሱ ምንድን ነው ከተባለ ማቀበል ነው። ከቁጥር 8 እስከ 13 ምዕራፍ 2 ላይ የባላደራው ምሳሌ ከቁጥር 8 እስከ 13 እናያለን። የባላደራው ተግባርን ደግሞ ከቁጥር 14 እስከ 26 እናያለን። ከዛ በኋላ ከዚህ ከባላደራው ተግባር ውስጥ እንደገና በሁለት ከፍለን እንድናየው እድል ይሰጠናል። የመጀመሪያው በአገልግሎት ነው ከቁጥር 14 እስከ 19። ሁለተኛው በህይወት ነው ከቁጥር 20 እስከ 26። ሐሳቡ እዚህ ጋር ተደግሟል፣ እናልፈዋለን። ክፍል 4 የታማኝነት ተግዳሮትና ማሸነፊያውን እንመለከታለን። ስለዚህ ከምዕራፍ 3 ከቁጥር 1 እስከ 17 ያለውን ሐሳብ ነው የሚያሳየን ሐዋርያው ጳውሎስ እዚህ ጋር። የመጀመሪያው የሚሸፍነው ነገር ምዕራፍ 3 ከቁጥር 1 እስከ 9 በታማኝነት ላይ የተደቀነውን ፈተና ነው። ከዛ ከቁጥር 10 እስከ 17 ላይ ደግሞ
ጥሶ የሚወጣው ታማኝነት ምን አይነት ታማኝነት እንደሆነ በስፋትና በጥልቀት ሲያብራራ ሁለት ነገሮች ከስሩ ማየት እንችላለን። ጥሶ የሚወጣው ታማኝነት በጌታ ስራ እና በቃሉ አዋጅ ላይ ያነጣጠረ መሆኑን በዝርዝር ያሳያል። አምስተኛውና የመጨረሻው አንጓ የጠበቀ አደራ ወይም አባታዊ ኑዛዜን የሚመለከት ነው እና በዚህ ኑዛዜ ውስጥ ሐዋርያው ጳውሎስ የሚላቸው ነገሮች አሉ። ምን ይላል? ታማኝ ሁን ለቃሉ ብሎ ይናገራል። ታማኝነት ለቃሉ በጊዜውም አለጊዜውም ስበክ ብሎ የሚያነሳውን ዝርዝር ጊዜው ሲደርስ ቁጥር በቁጥር በስፋት እንመለከተዋለን። ከዛ በኋላ ይሄንን ነገር እሱ ሰብኮ ብቻ ተናግሮ ብቻ ዞር አይልም። የታማኝነት የኑሮ ምሳሌ ማን እንደሆነ ራሱን ያቀርባል። መልካሙን ገድል ተጋድያለሁ፣ ሃይማኖቴን ጠብቄያለሁ፣ ሩጫውን ጨርሻለሁ፣ ወደፊት የጽድቅ አክሊል ይጠብቀኛል፣ ለእኔ ብቻ ሳይሆን መገለጡን ለሚፈልጉ ሁሉ እንጂ እያለ ራሱን እንደ ምሳሌ ያቀርባል። በጥንቲቱ ቤተክርስቲያን የነበሩ አገልጋዮች ከታደሉበትና ከተጎናጸፉት ነገር አንዱ ምን ያስቀናሃል ብትሉኝ የሚሉትን የሚኖሩ ስለነበሩ እኔ ክርስቶስን እንደምመስል እኔን ምሰሉ ለማለት ቅዱስ ድፍረት ነበራቸው። እንደ ሐዋርያው ዮሐንስ አይነቱም ደግሞ የእግዚአብሔር ልጆች ተብለን እንድንጠራ አብ እንዴት ያለውን ፍቅር እንደሰጠን እዩ ይልና እንዲሁም ነን ይላል። በፍቅር እንዴት ይኖር እንደነበረ በፍቅር ተነባቢ መልእክት ነበር። ይህ ሰው እንዲህ ላለ ድፍረት የተሞላበት ነገር የበቃበት ነገር በህይወት ውጣ ውረድ በመውደቅ በመነሳት ውስጥ አልፎ 34 ዓመት ከጌታ ጋር ኖሮ በምን አይነት መስዋዕትነት ወደ ጌታ እንደተጠራ አንዳንዶች እንደውም አልተጠራም በህይወት ተወስዷል ብለው እስኪሉ ድረስ የጸና ህይወት እንደነበረው ስለ ሐዋርያው ዮሐንስ የታሪክ ማስታወሻዎች አሉ። ለማንኛውም የታማኝነት የኑሮ ምሳሌ ናቸው ሁሉም። ከዛ የጌታ ታማኝነት በፈታኝ ጊዜያት ታማኞች ምን ሆነው እኛ ብቻ አይደለንም፣ ጌታ ራሱ ታማኝ ነው ብሎ ጌታ እንዴት ባለ በዛ ጨለማ ጊዜ ውስጥ አብሮት እንደነበረ በዝርዝር ያመለክታል። በመጨረሻ ምዕራፉን ሲያጠቃልል እንመለከተዋለን። ስለዚህ እግዚአብሔር አምላካችን የተባረከና የተመሰገነ ይሁን። ያጠቃልላል። በወፍ በረር የሁለተኛ ጢሞቴዎስን አከፋፈል ነው ከምዕራፍ 1 እስከ 4 ቶሎ ቶሎ ያየነው። በዝርዝር ወደ ውቅያኖሱ የምንገባው ኔክስት ዊክ ይሆናል። እግዚአብሔር አምላካችንን ስለዚህ የመጀመሪያ ቀን ጥናታችን እጅግ አድርገን እናመሰግናለን። ከዛሬ ጥናታችን የምንወስደው ምንድን ነው ካላችሁን፣ የጌታ ልጆች በሚመችም በማይመችም ሁኔታ ውስጥ የእግዚአብሔርን ስራ በታማኝነት በመፈጸም ይህንን ቅዱስ ቃል ለእኛ አድርሰውታል። እኛ ደግሞ ተቀብለን ለቀጣዩ ትውልድ ለማድረስ በትጋትና በታማኝነት የጌታን ፈቃድ ለመፈጸም ከዚህ እውነት ጋር ተቆራኝተን አደራውን ለተረካቢው ለማድረስ የበኩላችንን መወጣት እንዳለብን መገንዘብ ነው። ሁል ጊዜ በመንፈሳዊ ትምህርት ውስጥ የእውቀት ለውጥ ቢገኝም የእውቀት ለውጥ አንዱ ዓላማ ቢሆንም ዋናውና
አውራ የሆነው ግብ ግን የህይወት ለውጥ ነው። ዛሬ በምድር ትልቁ ዲስታንስ ያለው ይላሉ አንዳንድ የእግዚአብሔር ሰዎች፣ ከዚህ እንጨቆረር ድረስ እንዳይመስላችሁ፣ ከሰሜን ዋልታ እስከ ደቡብ ዋልታ ያለው ሰፋ ያለ ርቀት አይደለም። ወይም ደግሞ ከዚህ ወይ ጨረቃ ወይ ማርስ ድረስ ያለው ሰፊ ርቀት የሸፈነ ጉዞ አይደለም። The longest distance here on earth is the distance between head and heart ብለዋል ብዙ መንፈሳውያን። ትልቁ ነገር አይምሮአችን ውስጥ የተከማቸውን ነገር ወደ ልቡና አስገብቶ በየቀኑ የእውቀት ለውጥ ሳይሆን የህይወት ለውጥ እንዲገኝ መልፋት ነው። ለሁላችሁም በዚህ ማለዳ የጸለይኩትም የምጸልየውም ተጨማሪ አንድ ነገር በማግኘታችሁ መረጃን አከማችታችሁ እንዳትቆዩ፣ ይልቁንም ከመረጃ ይልቅ ነገሩ ወደ መገለጥ እንዲሻገር፣ ያ መገለጥ ደግሞ የህይወት ለውጥ እንዲያመጣ ነው ናፍቆቴና ጉጉቴ። ይህ የህይወት ለውጥ ሲመጣ መንፈሳዊ ሞቅታው ግለቱ እየጨመረ ይሄዳል። ስለዚህ ለሁላችሁም ምጸልይላችሁ ከዝለት ወደ ግለት፣ ከቅዝቃዜ ወደ ሙቀት የሚወስድ የቃሉ ብርሃን እንዲፈስላችሁ ነው። ይሄ ዓመት የክብር ዓመት ነው ብለናል። ከክብር ወደ ክብር እንለወጣለን ብለናል። ብርሃን ወደ እያንዳንዳችን ህይወት መጥቶ እያንዳንዳችንን ሲነካን ከአንዱ ሁኔታችን ወደ ሌላው እንድንሻገር፣ ምናልባት ስንጀምር በኩራዝ ጀምረን ሊሆን ይችላል፣ ወይ በሻማ፣ ከሻማ ወደ ኩራዝ፣ ከኩራዝ ወደ አምፖል፣ ከአምፖል እንዲህ እያለ ነው ታሪካዊው ጉዞ፣ ብርሃናዊው ጉዞ በታሪክ የታየው። ልብ በሉ፣ መጀመሪያ ኩራዝ ነበር፣ ቀጥሎ ሻማ መጣ፣ ቀጥሎ ማሾ የሚባል ከኩራዝም ከሻማም የሚሻል ነገር መጣ፣ ከዛ ደግሞ አምፖል መጣ፣ ከዛ ፓውዛ መጣ እና የእግዜሩ ደግሞ ፀሐይ አለች። የብርሃን ፏፏቴ እንዲያገኛችሁ ነው ምኞቴ። በእግዚአብሔር ብርሃን ውስጥ የመቆየት ጸጋ እንዲበዛላችሁ ነው ጉጉቴ፣ ፍላጎቴ። በዚህ ማለዳ ለእያንዳንዳችሁ ያለኝ ምኞት እግዚአብሔር በብርሃን እንዳለ በብርሃን እንድንመላለስ በሚያደርገን መንፈሳዊ አቅም ውስጥ እንድንገኝ ነው። ይህ ሲሆን እሶ የሚወጣውን ታማኝነት የመለማመድ አቅም እናገኛለን። ጌታ ይባርካችሁ። ለዛሬ ያለኝን ነገር እዚህ ጋር አጠቃልላለሁ። አጭር ጸሎት አድርገን እንጨርሳለን። ቅዱስና የተፈራህ ሕያው አምላካችን እግዚአብሔር ሆይ እናመሰግንሃለን። በዚህ ማለዳ አብረኸን ስለነበርክ፣ ስለረዳህን፣ ቅዱስ መንፈስህ ስላገዘን አምላካችንና አባታችን ሆይ ያንተ እገዛ፣ ያንተ ቸርነት፣ ያንተ በጎነት አብሮን ስለነበረ ስምህን ከፍ ከፍ እናደርጋለን። አንተን አቤቱ እናመሰግናለን። በበጎነትህ በፍቅርህና በርህራሄህ በአንተ ብርሃን ውስጥ እንድንቆይ እንድታግዘን እንጸልያለን። ይህን ሳምንት በዚህ ጥሶ የሚወጣ ታማኝነት ውስጥ ልጆችህ አቤቱ በሁለት እግራቸው ቆመው በሚሄዱ አውሬዎች መካከል በታማኝነት ጸንተው ካንተ ባገኙት መንፈሳዊ ጉልበት እውነትን
ለኛ ባስተላለፉበት መንፈሳዊ አቅም ውስጥ እንድንገባ እንድታግዘን እንጸልያለን። እንድታበረታን እንጸልያለን። እንድትረዳን እንጸልያለን። ዛሬ በልዩ ልዩ ምክንያት በዚህ ሊገኙ ያልቻሉትንም ወንድሞችና እህቶች እንድታግዛቸው እንድትረዳቸው ሁሉን ላንተ እናስረክባለን። ቀናችንን ባርክልን። በጸሎት ቤት ውስጥ ደግሞ የዓመቱን የመጀመሪያ እሁድ አንተን በማምለክ እንድናሳልፍ እንድታግዘን ጸጋህ እንዲረዳን ሁሉን ላንተ አደራ ሰጠን። ስለሰማህን ተመስገን። በጌታ በኢየሱስ ስም አሜን።